እኔ ያው ከሶሻል ሚዲያ ላይ ከተናገርኩት ውጪ ጨምሬ የምናገረው ነገር የለም። የልጆቼ አባት ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ። በትዳር አብረን 13 ዓመት ሊሞላን 2 ወር ነው የሚቀረው። በአውሮፓ አቆጣጠር 2014 10ኛ ወር 10 ነው የተጋባነው። የጋብቻ ወረቀት ሁሉ አለን። ያን ያህል ስንኖር ተጣልተንም ተጋጭተንም አናውቅም። በዛ መካከል ላይ እዚህ ሀገር በግብጽ ሀገር ባለው ሰዓት ሁለተኛ ልጅን 7 ወር ሆነ እያለች አባቱ አርፎ ሄዶ ነበር ለ15 ቀን ብሎ አመት ከ5 ወር ቆይቶ ሲመጣም ሲሄድም እየረዳኝ ነበር። ያኔ እንደዚህ ሶሻል ሚዲያ አልወጣሁም፣ ጎረቤቱም አይሰማም ነበር። ከዛ በኋላ ደግሞ እሱም ስራ እየሰራ ከዛ ከመጣ በኋላ ስራ እየሰራ እኔ ደግሞ የቤት እነዚህ ልጆችን እያስተማርኩም እንደ ቤት እመቤት ሆኜ እየኖርኩ አንድ ሴትና አንድ ወንድ እግዚአብሔር ሰጣን። በዛ እየኖረን በዚህ ማለት 7ኛ ወር ቀን 18 ማለት ቀን 10 ቀን 9 እረፍት መጣ። ቀን 18 በደስታ በፍቅር ወደ ስራ ቦታ ተመለሰ። ቀን 19 ጠዋት ደውሎ አንዳንድ ሳንቲም ሰው ጋር እንዳስቀመጠና የ7ኛው ወር ኪራይ እንደከፈለ የከፈለበት ትንሽዬ ወረቀት እንደላከ ቦይስ አስቀመጠኝ። ደነገጥኩትና ምን ነው ሀረግ ይሄን ላከው እንደዚህ ልካኝ እኮ አታውቅም፣ ገንዘብ ሀብቴ ጋር 9000 ብር አስቀምጬልሻለሁ፣ የቤት ኪራይ ጌታ ረቶ ከፍያለሁ፣ ለምንድን ነው እንደዚህ የምትለው ስለ አይ ዝም ብዬ እንድታውቂ ነው። አይ ነገ እኮ የኔ ላይ ቀጠሮ ስላለን እኮ ትላንት መጣለሁ ብላኝ ነበር፣ በኋላ ስትመጣ ብሩን ይዘት ትመጣለች። አይ ሄደሽ አምጪ አለ። ያ ሰዓት ደግሞ ጠዋት 7 ሰዓት ነው፣ ሰው አይነሳም። እዚህ ሀገር ደግሞ 12 ሰዓት። የት ሄዱ ነው? ከቤት አንድ ቤት አልነበረ የምትኖሩት? ስራ ቦታ እረፍት መጥቶ ወደ ስራ የተመለሰው በ18 ነው። በ9 መጥተው 2 ሳምንት አይደል እኔ ጋር ማለት ጠዋት ሄዶ ማታ አይደለም የሚመጣው። ስራው እንዴት ነው? ስራው አጠቃላይ እዛው ነው የሚሰራው፣ ሳምንታዊ ስራ ነው የሚሰራው። ኦኬ። ስለዚህ በሳምንት እረፍት ነው የሚመጣው ቤት? አዎ። እና በአሁኑ ሲመጣ ግን ለ2 ወር 15 ቀን ቀርቶ እያለ ነው እረፍት የመጣው፣ ቆይቶ ነው የመጣው። ያው በዛ ታይም ያው ለልጆቹ ባለበት ይረዳል። ለቤቱ ጎበዝ ሰው ነው፣ በጣም መልካም ሰው ነው። ክፉ ነገር አይቻላቅም። እዚህ ጋር ሶሻል ሚዲያ ስለሆነ እኔ የሱን ክፋት አልናገርም፣ ምክንያቱም አይታወቅም። ወልደዋል 4 ልጆች በእኔ ላይ። የሱንም ክፋት የሚያወራው ነገር ክፋት እንኳን ቢኖርም አልናገርም። ባልና ሚስቶች ባለበት ግጭት አለ፣ ፍቅር አለ። እዚህ ጋር ራሴንም ንጹህ አድርጌ ማውራት አልችልም። እና ያን ታይሙ በሰላም በ18 አትሂድ ሀረግ ሲለው ከሰዓት በዚህ ሰዓት ነው ነገ ማታ ስለሚመጣ የአሁኑን የዛሬ ግማሽ ቀንና የነገን ሙሉ ቀን ሰርቼ ልጆቼ እንኳን እዛ ዩኤን በጣም ሩቅ ነው፣ ካርድ መታወቂያ የምንቀይርበት ውሃ መግዣ አንዳንድ ነገር ይዤ እመጣለሁ፣ ልሂድ። ለምን ቀናቶቹን ዝም ብዬ እሺ ሄዳ 19 ጠዋት ያሁን ያልኩትን ወረቀቶች ትንሽዬ ወረቀትና የቤት ኪራይ እንደከፈለው 9000 ብር ሰው ጋር እንዳስቀመጠ ተናገረ። ከጠዋት ለ10 ጉዳይ እስከዛ አይል ተነጋገር ነው። ብሩን እንዳመጣው እየተከታተለኝ እየደውሎ እየጠየቀኝ ነበር። ዛህራን አስገቧት። እሺ ሞዴሬተሮች ዛህራን አስገቧት። ድምጽ እየሆኗት ነው። ትግባና ተራ ትጠብቃለች እያሉ ነው። ስለዚህ ትግባና ተራ ትጠብቃለች። ከዛ 12 ሰዓት ላይ ስልኩን ለትምህርት ቤት ላይ ተፈልጎ ስልኩ ሲደውል ስልኩ አይሰራም። አይ በቃ ኔጋ ስለቆየ ስራ በዝቶ ሞከር አይሰራም። ለሌት ሙሉ ቁጭ ብዬ ሲሞክር ስልኩ አይሰራም። ጠዋት በኢትዮጵያ 10 ሰዓት ነበረ ወደ ቀጠሮ የምንሄደው። እኔ ልጆቼን ይዤ ሄድኩኝ። ምናልባት እዛ ስራ በዝቶ በዛው ሄዶ ይሆናል ብዬ የለም። ስንመጣ ደግሞ አምሽተን ነው የመጣነው። የቤትም አልመጣም። በቃ የሚሆነው ነገር ሲያጣ የት ሄድኩኝ? አማራጭ ስራ ቦታ ሄድኩኝ። ስራ ቦታ መሄጃና ማምጫ 9 ሰዓት መንገድ ነው። ወንድ ልጄን ይዤ ሄድኩኝ። ምክንያቱም ሰው ፖሊስ እያዘ ስለሆነ ብቻዬን ማውጣት አልችልም። እዛም ሲሄድ አረቡ ለምን መጣሽ ሲለኝ አያውቁኝም። እኔ በነገረው ጠቆማ ነው የሄድኩት። እኔ አቡ ፋሪስን ፈልጌ ነው ሀረግን ፈልጌ ነው። ሀረግ የለም
እሺ ሚስተርን ፈልጌ ነው ከሚስተር ጋር አገናኙኝ ምናልባት ያቃል ሚስተር ሄደበትን ብዬ ከሚስተር ጋር አገናኙኝ ሚስተርም እኔ ሲደውል ስልኩ ይጠራል አያነሳም በዚህ ሳምንቱም አሁን ደግሞ ጭራሹም ደግሞ ስልኩ ደግሞ ተዘግቷል አለኝ ኦ በቃ ይሄ ሰው ታስሮ ነው ብዬ ቀን 21 ነው ቀን 22 ቀጥታ የትሄድኩኝ ፖሊስ ጣቢያ ሲሄድ ያው የዝርዝሩ የታሰሩ ሰዎች እዚህ ሀገር ሰው የታፈሰ ስለሆነ እሱም ስለሚመዘገብ የሱ የመታወቂያ ኮፒ ስላለኝ በዛው አስፈለጉ እዚህ አልመጣም ሲሉ ሌላ ቦታ ጠቁሙኝ ሄድኩኝ 3 ቦታ ሄጄ አይቻለሁ ፖሊስ ጣቢያ እነሱም ደግሞ ተጨማሪ የቲጂ ያሉኝ ኮቴ ብር የሚከፈልበት ወይም እዛ ወይም የራሱ ኤምባሲ ሂጂ ሲሉኝ ኤምባሲ ሄድኩኝ ለምን መጣሽ ሲሉኝ የልጆች አባት ጠፍቶ ነው ማን ይባላል ሀረግ አለም ተከስታ ይባላል አይ እሱማ እኮ ከዚህ ሀገር በፓስፖርት አድርጎ ወጥቷል አሉኝ ሲሉኝም ከዛው ደግሞ ተጨማሪ የራሳቸው ኤርትራዎቹ ፈልጎ አንድ ባለ ታክሲ እኔ እስከ ሪፖርት ድረስ አድርሻለሁ ብሏል ይበል እንጂ ለኔ አሁን እሱ አገሩም ገብቶ ሌላም ቦታም ሄዶ አይዞሽ እኔ ምናልባት ቢጠይቅሽ እንደዚህ እሸትም በማለት ነው ሄድኩት ተረጋጊ ልጆችን ይዘሽ ቁጭ በይ እኔ ይሄን ቀን መጣለሁ አላለኝም እስከዚህ ሰዓት ያስቀመጠኝ ሳንቲም ደግሞ 9000 ብር ነው የቤት ኪራይ 5500 ነው የልጆቼ የሁለቱ ልጆች ወተት አለኝ ቀለብ አለኝ ኪራይ አለኝ የሚሆነው ነገር ሲያጣ ነው ሶሻል ሚዲያ የመጣው እኔ ሶሻል ሚዲያም ደግሞ ተጠቃሚም አይደለም ሀቢባዬ ስለዚህ እኔ ኢትዮጵያ ይብዝ ኤርትራ ይብዝ ድረሱልኝ ብዬ ወደ ሶሻል ሚዲያ ወደ እናንተ የመጣሁት ለዚህ ነው ልጆቼ ደግሞ ኢትዮጵያ መግባት አይችሉም ልደት ካርዳቸው የተሰራው በራሳቸው ዜጋ ነው በኤርትራ ነው አገሬ እንኳን እኔ ችሎ አቅም እንኳን ኖሮኝ እንኳን ቢፈቀድ እንኳን ቢሄድ እናት አባት የለኝም ስለዚህ አሁንም ቢሆን ወደ ሌላ ቦታ ምን ኢትዮጵያ ይብዝ ኤርትራ ይብዝ ማንናቸውም ቋንቋ የሚሰሙት የማይሰሙት ከጎኔ ይሆኑልኝ ከጎኔ ቆሙልኝ እኔ 4 ልጆች ይዤ እዛ ላይ ህጋዊ ወርቀት የለኝ ያስኩት ወርቀቱም እዚህ ሀገር ነጭ ነው መውጣት መግባት አልችልም አጋጣሚ እንኳን እኔ ቢያዝ ልጆቼ ላይ በርዘግቼ አጋጣሚ ቢያዝ ልጆቼ እዚህ ቤት ታፍኖ ነው የሚሞቱት እና ይሄ ነው ሀቢባዬ ባለቤትሽ እዛው ግብጽ ውስጥ ነው ያለው ከግብጽ አልወጣም አይደል ወጥቷል አሉኝ የሱ ጓደኞቹም አንዱ ኤርትራዊ እኔ በታክሲ ሪፖርት አድርሻለሁ ብሎ ፌስቡክ ላይ አፋልጉኝ ብሎ ተብሎ በተለቀቀው አይቶ እኔ ሪፖርት አድርሻለሁ አገሬ ለየር ነው ብሎ ለራሳቸው ሰው ሲነግሩ እነዛ ሰዎች ደውሎ ነግሮኛል እኔም ኤምባሲ ሄጄ በፓስፖርት አድርጎ ወጥቷል ከዛ እነዚህ ልጆች የማን ነው ሲለው የሱ ልጆች ናቸው እነዚህ ልጆች እንኳን መኖራቸውን ለኛ አልነገረም ራሱን ሲንግል አድርጎ ነው የወጣው እንዴት እንዳነገር አላውቅም ጋብቻ ወርቀት አለሽ ወይ ሲሉኝ አዎ አለኝ አልኩት ኮፒ አድርጎ ወሰዱ የሆነ ማመልከቻ ነገር ጻፊ ሲሉኝ አንዲ የሱ እንደሱ ኤርትራዊ እዛ ጠቅመኝ የወሰደው ማመልከቻ ጻፈ ፈርም ያሉ ፈረም ከዛ እኛ ቤተሰቡ ድረስ ደውለን እንጠራሻለን ያሉ እስካሁን ምንም አልጠሩኝም ስላላገኙት ይሆናል ወይ አይደል እዛ ግብጽ ሀገር ኤርትራ ኤምባሲ አለ እኔም እናቱ ጋር ደውያለሁ እኮ እናትዬ ቁጥሩን ሲወጣ የእናቱ ቁጥርና የወንድምዬ ቁጥር ነበር በእኔ ስልክ ላይ ደልተዋል የለም ከሌላ ሰው አግኝቼ ደውዬ እናትዬው አንዴ መጀመሪያ ጊዜ አንቺ ጋር ነው ያለው ያሉኝ ሁለተኛ ዙር ደግሞ አልቻልኩም ስደውል አይ ልጄ ባንዲ ቲሸርት እና ባንዲ ሱሪ መጣ ምናምን ብለው ተቆጡ እንደውም እሱም ኢልካርድ እያደረኩ ነው የሚያዋራቸው ከዛ ሁለተኛ ዙርም ሲደውል ምን አሉኝ አልመጣም ሲመጣ በሁለታችሁ መካከል ያለ ጉዳይ አይልሻለሁ አስፈላጊ ከሆነ ገንዘብ ሊረዳሽ ይችላል የሚሉ ነው የተናገሩት እኔ ኢልካርድ አድርጌ ነው በሰው ነው የሚያስተረጉመው ቋንቋቸውን አልችልም እና እስካሁን እሱ ይሄን ቦታ አለ ለምን አይረዱሽም ታዲያ አስፈላጊ ከሆነ ረዳሻለሁ ያሉት ና እኔ ጋር ና እዚህ ና ቁጭ በል ሀቢባዬ ይቅርታ ወንድ ልጁ በጣም ያስቸግረኛል
ችግር የለም የኔ እናት። ባለቤትሽ ስሙ ማን ነው? ሀረግ አለም ተከስታ ነው። ሀረግ አለም ተከስታ። ሀረግ አለም አፋልጉኝ ብሎ በለቀቁት ላይ ይሄ ባለ ታክሲው እኔ ነኝ ወደ ኤርፖርት ያደረስኩት እንዴት ይሄን ለቀቃችሁ ምናምን አፋልጉኝ ነው የተገኘው በታክሲ ኤርፖርት መድረሱ ራሱ እሱ አልነገረም። እሱ ሰውየው ነው ለነሱ ራሱ ተቆመ። እንደው ማታ ራሱ አንዳንድ እኔ ላይቭ ከፍቼ እየተናገር አለም አገሩ መግባቱን እኮ ታውቂያለሽ እዚህ ጋር ምንድነው የምታወሪ ብሎ የነበረ አንድ ልጅ ማወቁን አውቃለሁ። እሺ ሀቢባዬ እኔ 4 ልጆች እንዴት ነው መኖር የምችለው እዚህ ሀገር? ስራ መስራት አልችልም። በመጀመሪያ አፋልጉኝ ነው እንፈልገውና ከዛ እሱ መጥቶ ምላሽ መስጠት አለበት። ወይ አልችልም ማሳደግ አልችልም ካለ ከዛ ደግሞ መፍትሄ ትፈልጊያለሽ። ዩኤንም ሊረዳሽ የሚችለው ነገር ካለ አሁን እኮ እሱ አደጋ ይደርስበት በህይወት ይኑር ደህና ይሁን ሰላም ይሁን የምታውቂው ነገር የለም አለው እዚህ ጋር አላለም ማለት በአንደመቱ ምንም ነገር የተናገረ ነገር የለም። ከአንደመቱ ለነሱም ቢሆን ከአንደመቱ አውጥቶ የተናገረው ነገር ምንም ነገር የለም። ምን እንደገጠመው በምን ይታወቃል? ኤርፖርት ካደረሰው በኋላ ከኤርፖርት ቤቱ ሲሄድ አምጣው የመኪና አደጋ ደርሶበትስ ቢሆን ምን እንደገጠመው በምን ይታወቃል? ሆስፒታል ይሁን ፖሊስ ጣቢያ ይሁን የሰው ልጅ መጀመሪያ ዝም ብሎ ከጠፋ መፈለግ አለበት። ስለዚህ ዝም በያቸው። 3 ሆስፒታል ሄጄ ያለው ምናልባት አደጋ ደርሰዋል ብዬ ፖሊስ ጣቢያ የለም ሲሉ ኤርትራ ኤምባሲ ከመሄዴ በፊት 3 ሆስፒታል ሄጄ ያለው ፎቶውን እያሳየው አላገኘሁትም። ይሄን ፎቶ አሁን ምሳሌ ይሄን ፎቶ ከወረቀቴ ጋር ነው እንደሚያለው ይሄን ፎቶ ታውቃላችሁ ወይ ብዬ ሆስፒታል ላይ ይሄን ፎቶ እያሳየው ፈልጌ ያለው። ያንቺ ስም ማን ነው? አለም ይሳቅ። አለም ይሳቅ ነኝ እኔ። አለም ይሳቅ ሞሳ ነኝ። አለም ይሳቅ። ስለዚህ እንትን ቪዲዮ ሰራልሻለሁ እኔ አፋልጉኝ ቪዲዮ ካገኘነውና መጥቶ አለሁ እኔ ካለ አለ ካላለ እናንተ ሀገር ግብጽ ሀገር ዩኤን አይረዳም ረዳም ወይን መርዳት አቁማል። እንደውም ሰው እያያዙ ነው ያለው። ሰው በእስር ቤት ሰው እየሞተ ነው። ሰው ባገኙበት እያፈሱ ነው ያለው። እኔ ያስኩት ወረቀት ደግሞ ነጭ ወረቀት ነው። ያ ነጭም ያለው ህጋምም ያለ ራሱ ሰው ምንም መብት ያላገኘም። አጋጣሚ እኔ ለልጆቹ አንዳንድ ነገር ሊገዛ እንኳን በወጣ ብያዝ ልጆቼ ላይ ዘግቼ ነው የሚያዘው። ምንም የሚመለሰው እድል አይኖርም። ይሄ ሁሉ ሰው ያውቃ ነው። ለማንኛውም ግን አደራሽን ስትወጪ ልጆችሽን እያያዝሽ ውጪ። አምጣውና አንቺ እንዳልሽው ብትያዢ ልጆችሽ ቤት ውስጥ ብቻቸውን እንዳይቀሩ እሺ። እና ሀቢባዬ ምናልባት እሱ ለራሱ ወጥቶ ተገኝቶ ድምፁ እንኳን ፈቃደኛ ሆኖ እስከሚሰጥ እኔ ያው የቤት ኪራይ ያለ የልጆች ቀለብ አለ። ልጆች አሁን የ11 ዓመት ልጅና የ8 ዓመት የ3 ዓመት ከ7 ወር ልጅ አለ። 2 ዓመት ህፃን ልጅ አለችኝ። የቤት ኪራይ አለኝ እና በጣም ችግር ልጆች ነው ያሉሽ? የስንት ዓመት? የመጀመሪያ ልጅሽ ስንት ዓመቱ ነው? ሴት ነች። ሜርስ ትባላለች። እዚጋ በእንግሊዝኛ ነው። ወንድ ሴት ናት አለ ወንድም አለ። እነዚህ ናቸው። ያሳድግልሽ ፋሪስ ነው። ፋሪስ ደግሞ ይሄ ነው ወንዱ ና እዚህ ጋር። አይ ፋሪስ እንዴት ነህ? እሱ ነው ፋሪስ? አዎ ፋሪስ እሱ ነው። የመጀመሪያው ወንድ ነው? ሴት ነች። እቺ ናት መሀል ያለችው የመጀመሪያው። አማርኛ ትችላለች? አማርኛም እንግሊዘኛም ትችላለች። ኦኬ ሰላም ነው? ደህና ነኝ። እንዴት ነሽ? ሰላም ነኝ አለን። በጣም ነው የምታምሪው። ልጆችሽ በጣም ያማምራሉ። አለምዬ ማሻአላ ተባረክ። ፈጣሪ ያሳድግልሽ። ስንት ዓመቷ ነው? ባለፈው 7ኛ ወር ቀን 11 ዓመቷ። ኦኬ መጀመሪያ 11 ዓመት። ሁለተኛዋስ? ሁለተኛዋ እቺ ናት። ሮሆቦት ትባላለች። 8 ዓመቷ። እንዴት ነሽ?
እሷም አማርኛ ትችላለች። ሰላም ነሽ? ሰላም ነው። ትማራላችሁ? ትምህርት ቤት ሄዳላችሁ? አዎ። ጎበዞች። ስንተኛ ክፍል ነሽ? 3ኛ። ብራቮ። ትልቋስ ስንተኛ ክፍል ናት? 5ኛ ክፍል። ጎበዞች፣ በጣም ጥሩ። ትምህርት ትማራላችሁ ማለት አማርኛ ትማራላችሁ ትምህርት ቤት? እንዴት ቻላችሁ አማርኛ? አማርኛ ይማሩም እንግሊዝኛ የምንማረው እና አረብኛ አረብኛም አሁን እንማራለን። አረብኛ እና እንግሊዝኛ። ስለዚህ አማርኛ ቤት ውስጥ ነው የተማራችሁት? አዎ። ጎበዞች። እኔ ልጆች አማርኛ አይችሉም እና አሁን በመከራ እያስለመድኳቸው ነው። ጎበዝ ናት እናታችሁ አለም አማርኛ አስተምራችኋለች። ሶስተኛውስ አለም የሶስተኛው ልጅሽ ስንት አመቱ ነው? ባቢ 3 አመት። ባቢ ፋርስ ነው እሱ? ፋሪስ አንድ ወንድ ልጄ ነው። እኔ ፍቅር ሲያምር የኔ ጎረምሳ ፋርስዬ ግን ከ3 አመት በላይ ይመስላል። ማሻአላ 3 አመት ብቻ 3 አመት ከ8 ወሩ አሁን 12ኛ ወር ቀን 3 4 አመቱ። ማሻአላ ፋርስ አማርኛ ትችላለህ? አዎ ጎበዝ። አሁን አንተ ትምህርት ትጀምራለህ በቅርቡ። they are all tall. አዎ ማሻአላ they are very tall። ይቺ ናት መጨረሻዋ። አሜን መጨረሻ ልጄ ናት። አሜን ትባላለች። የኔ ልጅ ሞክሼ ናት። አሜን ማን? አዎ። ስለዚህ አንቺ ነገ የግብፁን ባንክ ጽፈሽ በወረቀት ይዘሽ ነይና እያነበብሽ ንገሪኝ። ማንበብ ትችያለሽ? ልጅሽ ታንብባ። ልጅሽ ትልቋ የ11 አመቷ 5ኛ ክፍሏ እሷ ታንብብ ጽፋ መታ። እሺ አሁን እንደ ሀሳብ አካውንቷ ላይ ለምን አታስቀምጥም? የቲክቶክ አካውንቷ ላይ አይ ክብሪቷ ስማርት ማሬ፣ መረዳት የምትፈልጊበትን ባንክ አካውንት እየሰማሽ ነው አለምዬ? አካውንቱን ባዮሽ ላይ አስቀምጪው። ባዮ ፕሮፋይልሽ ላይ የውልሽ ሰዎች እንደዚህ ነው የሚያደርጉት። ባዮሽ ላይ ይሄ እንደዚህ እጅ የተጻፈበት ቦታ አላት። የውልሽ እንደዚህ አሁን ባዮሽ ላይ ስገባ እንደዚህ የእጅ ምልክት የጻፍሽበት ቦታ አለ አይደለ? እሱም ቦታ እነሱን እጆች ደልቻቸውና ስልክ ቁጥርሽንና ባንክ አካውንትሽን አስቀምጪ። እሺ አሁን ላስቀምጥ ወለለ ነገ አስቀምጪና ነገ ስትመጪ እኔ ነግራቸዋለሁ። ባዮዋ ላይ እየገባችሁ ስልኳን ውሰዱ። ደረሰኙን በዋትሳፕ እንድትልኩላት። እንደገና ደግሞ ባንክ አካውንቷ ደግሞ ባዮዋ ላይ ተቀምጧል አለው። አንቺ ማታቂ ከሆነ ልጅሽ ታስቀምጥልሽ። ኦኬ እስቲ ጥሪያት እንደምትችል ልጠይቃት ልጅሽን። ሰላም ውዴ፣ እንዴት ነሽ? ስምሽ ማን ነው? የኔ እናት ምህረት። እሺ ምህረት፣ ቲክቶክ ፕሮፋይል ኤዲት ማድረግ ታውቂበታለሽ? እኔ አስቀምጣለሁ፣ ምንም ችግር የለም። ኦኬ በቃ ጥሩ አስቀምጪ። አንቺ መጻፍና ማንበብ አልችልም ስላልሽኝ እኮ ነው አለምዬ። እዚህ ላይ ያለውን እዛ ላይ መጻፍ እችላለሁ። ጻፊና አካውንትና ስልክ ቁጥር ጽፈሽ ነገ ነይ። እሺ እሺ። እኔ እናት ምህረት ለምንድን ነው ያኮረፍሽው? ሰላም ነሽ? ደህና ነሽ? ደህና ነኝ። ኦኬ። ያስኮረፈሽ ሰው አለ? ዝም ብዬ ነው። እሺ እሺ እናት በቃ ነገ አለም ነገ ባንክ አካውንትና ስልክ የምታምኙ ሰው ባንክ አካውንት ከቀናት በኋላ መተሽ ከኔ ካደኝ ብሬ ምናምን ብለሽ እንዳታለቅሽ። የምታምኙ ሰው ባንክ አካውንት እና የራስሽን ስልክ ቁጥር ባዮሽ ላይ ጽፈሽ ነይ። በእንግሊዝኛ ነው ሀቢባዬ። እኔ የምናገር ነገር አለ እያለች ነው። እስኪ ጠይቂያት። እሺ እኔ እናት እሺ፣ ቆይ ላተልቃት ተናገር፣ በትልቁ ላርጋት። እሺ ምህረትዬ እያለች ነው። ተናገሪ ምህረትዬ። በእንግሊዝኛ መናገር ፈልጌሻለሁ። የስ ፕሊዝ የስ አይ ካን አንደርስታንድ እንግሊሽ ቴል ሚ።
Okay. So when my dad is wake up in the morning, as well, but my mom, she tell him that to not go to his work, but he say today I'm gonna work and tomorrow gonna work. After that I gonna come. But my mom after in the morning she called to him, Okay. but his phone is closed. He's not calling. Okay. After that, but in the morning he talked to her something, but I didn't hear. They was talking. I didn't hear, but I know what he said to her, that to take money from someone, Okay. because he's put the money, he's giving the money to someone to take my mom. After that, there's no any fighting. He just is go. There's no something happen. There's no something was happening that day. Don't think that there's something happened. Okay. No, I don't think that. You mean to say nothing happened between them? Just my dad go and he didn't come back anymore. Yeah, until this day. He's not calling even the phone. Don't worry, he will come back. Okay, I will make a video for him, searching for him, and he will come back. Don't worry, and we will help your mom. We will be with her. Don't worry. Okay. Okay, but I need to work and I need to learn. But now I am in grade 5. But in which branch should I gonna learn? You're not going to school anymore, Meherat. You are not going to school anymore. I'm going, but I have to be ready. I'm gonna go. ትምህርቴን አቋርጫለሁ ነው የምትለኝ? በአረብኛ ትሞክር፣ በገንዘብ በአረብኛ ምክንያት ትምህርት ትሞክር። እየተወድቅ አይደለም ነው የምትለኝ? You said you're not going to school anymore because you No, it's not like this. Not like this. I'm going to school, but Okay. I'm gonna think him. You're thinking about your dad. Yeah. Okay. Don't worry. Inshallah, your dad will be fine and he will come back. Okay? Okay. Don't stress yourself. You have to focus on your study. And your mom, we will stand with her. We will be with her. We will help her. Okay. You don't have to worry, okay? Okay. You only focus on your study. Okay. Thank you. You're welcome. አለም ነይማ አንዴ ልጆችሽን ተጫወቱ ወደዛ በያቸው። የምናገረው እንዲሰሙ አልፈልግም። ሌላ ሰው የለም። ትልቋ ይዛቸው ትግባ ሌላ ክፍልና ይጫወቱ። አለም ብትፈልጊው የቤት ኪራይ እሱን ከማፋለግ ውጭ እኔ ለእሱ አፋልጉን ቪዲዮ ሰራልሻለሁኝ። ሌላ ደግሞ ምንድነው እንድናግዝሽ የምትፈልጊው? ለልጆችሽ እኮ ይህንን ልትናገሪ አይገባም። አየሽ ልጅሽ ገና በ11 ዓመቷ ስለ እናንተ ችግር ማለት ምንም ነገር ልታውቅ አይገባም ነበረ። በዚህ እድሜዋ የትልቅ ሰው ጭንቀት ይዛ ነው ያለችው ልጅሽ። ገባሽ? ገና በ11 ዓመቷ እንደዚህ አይነት ስትረስ የምታሳልፍ ከሆነ ለእሷ ጥሩ አይደለም። ማወራቸው ያው እንግሊዝኛ ስለማላውቅ አቢባዬ እኔ ስላልተማርኩት ብቻ እኔ አላውቅም። ብቻ ይሄንን ብቻ አለም ስሚኝማ፣ ይኸውልሽ ሁሉም ነገር እኮ ኃላፊ ነው። የልጆችሽ አይምሮ መበላሸት የለበትም። አዳምጪ። ልጆችሽ ፊት አታልቅሽ። እነሱን እኔ አሳድጋለሁ ብዬ አቢባዬ እኔ እውነቴን ነው። እግዚአብሔር ምስክር ነው። እግዚአብሔር ምስክር ነው። ከእግዚአብሔር ምዋሽ ከሆነ እቺ ምላሴ በሰከንታት በደቂቃ ትታጠፋለች። እኔ በዚህ ትዳር ላይ ብዙ ዋጋ ከፍያለሁ። ከዚህ በፊትም የዛሬ 8 ዓመት 2017 መጨረሻ ወር ላይ ለ15 ቀን ብሎ የ7 ወር እርጉዝ ሆኜ ጥሎ ሲሄድ አመት ከ5 ወር አድርጎ ሲመጣ እዚችው ቤት ሆኜ ነው የጠበቅኩት። አሁንም ድጋሚ 2 ልጆችን አስደግሞብኝ ትቶኝ ሄዳ። ቤተሰብ እንኳን አላስተዋወቀኝም። እህት ወንድም ለልጆቼም ለኔም አላስተዋወቀኝም። በዚህ ትዳር ላይ እውነት እኔ
እናቴ መኪና መጥተዋት ሆስፒታል 15 ቀን ውስጥ ኮም ውስጥ ሆነ ነው ያረፈችው። እንኳን እኔ ትዳሬና ልጆቼን ስለሚያስፈልጥ ቤተሰቦቼን እንኳን አላልኩትም። እኔ እንኳን ብዙ ዋጋ እንኳን ታማ ብዙ ዋጋ ከፍያለሁ ሱዳን ላይ። ለኔ የሚገባኝ ይሄ አይደለም። ከኔ ጋር እንኳን አብሮ ባይኖር ለልጆቹ መርዳት መቆም ነበረበት። እንዴት እነዚህ እኮ ምንድን ነው የሚመለከቱት? ይሄን ኤምባሲ አፈጽ እኮ ቀንና ማታ እኮ ያያል። ወደ ሀገሬ እንኳን ይዤ ለመግባት ካርዳቸው የኤርትራዊ ነው። እናት የለኝም እኔና ልጆቼን የሚሰበስብ ይጣዬ እኮ ነው የሚያስለቅሰኝ። ይጣዬ እኔ ብዙ ይጣ አለኝ። አይዞሽ አለም በእናትሽ በቃ ይኸውልሽ ልጆችሽ ይኸውልሽ አለም አዳምጪ። ሰው ሀገር ባል ማግባት በኔ ይብቃ። አንዱን ቀን 3 ሳምንት አንዱን ቀን እንባዬ ቆሞ አያውቅም። የሞተች እናቴን ነው የሚያስታውሰው። እኔ ወይ ከራሴ አልሆንኩ ከቤተሰብ አልሆንኩ ሁሉንም አጥቻለሁ። የእውነት ይሄ ትዳር ማንኛ ሴቶች ኢቶቼ እኔን አይታቸው እንደዚህ አይነት እሳት አትግቡ። ይሄ አይደለም የጠበቅኩት። የተሻለ አገር ሄጄ ልጆቼንም ራሴንም አኖራለሁ እያልኩ እያባበለኝ ነው። ከነ ልጆቼ ጭቃ ላይ ቀብሮኝ እኮ ነው የሄደው። እሱስ ወደ እናቱ ሄዳ። እነዚህን ልጆች ይዤ እኔ ወደ እንዴት እስቲ የኢትዮጵያ ይብስ የኤርትራ ይብስ ፍረዱኝ፣ እስቲ ፍረዱኝ። እኔ ሊሞት ልጥፋ፣ ራሴን ላጥፋ። ሰውነቴን አትዩኝ። ሰውነቴ የቀንና ማታ ጭንቀት ነው። እናት አባት ዘር አጥቼ ስደት ላይ 15 ዓመት ኖሬ ያለው በትዳር 13 ዓመት ኖሬ 13 ዓመት ሙሉ ብዙ ዋጋ ከፍያለሁ። ሚዲያ ላይ ማላወራ እውነት እኔ አሁንስ ራሴን ቢያጠፋ ደስ ይለኛል። በቃ እኔ እሱም ጭንቀት ከሚያየው የልጆቼን ችግር ከሚያየው ራሴን ቢያጠፋ ደስ ይለኛል። እሱ ቤተሰቡን ስላለ እናቱም ስላለ ጥሎኝ ሄደ። አንድ ሰው አንድ ራሱን አቅቷል። አንድ ልጅ ማሳደግ ማለት በጣም ከባድ ነው። በአሁኑ ሰዓት 4 ልጅና ቀለብ የቤት ኪራይ የት ተቀምጬ ነው 4 ልጆች ማሳደግ የሚችለው? እስቲ ሀቢባዬ እሺ አለም በእናትሽ እንደዚህ አትበይ። ልጆችሽ ይሰማሉ። ስለ ራስ ማጥፋት ቆይ አለም አዳምጪኝ። ልጆችሽ አማርኛ ይችላሉ አይደል? አይናገሩም እንጂ ይሰማሉ አይደል? ልጆችሽ ይሄንን ቃል እየሰሙ ምን አይነት ተስፋ እንዲኖራቸው ነው የምትፈልጊው? እናት ራሴን ማጥፋት ነው የምፈልገው። ልጆች በምን ተስፋ ከብዶኝ እኮ ነው እንደ ልጆችሽ አውቃለሁ፣ እረዳሻለሁ። የለም 48 ሰዓት ውስጥ ያው ትምህርት ቤት ዝግ ነው። እንደነሱ አባታቸው ያሉት የክረምት ትምህርት ይማራሉ። ግን እሱንም ጥሎ ዋጋ ከፍዬ ነው በወር ሀቢባዬ በወር 6000 ብር እየሰጠኝ በዚህ 6000 ብር አበቃቅቼ እንደኔ ማየብ እንዳይሆኑ ብዬ ዋጋ እየከፈልኩ ችዬ እያሳደግ እየኖር ትዳሬ እያወር በታማኝነት እየኖር እስቲ ጥሎ ምንም ጥፋት እንኳን ቢኖር እንኳን ራቅ ብሎ ተለይቶ ልጆቹን መርዳት ማሳደግ። የኔን ልጆች 4 ልጆች እንዳለኝ እኮ ማንም ሰው አያውቅም። ዛሬ ሶሻል ሚዲያ ወጥቶ ነው የኔ ልጆች የታየው። የኔ ጉዳይና የሱ ጉዳይ እንኳን ሌላ ቦታ ሆኖ እንኳን ልጆቼ የኔና የሱ ነገር ማየትና መስማት የለበትም። ማንም እናት እኮ አባት እኮ ለልጅ ብሎ ነው የሚኖረው። ልጅን አስጥሎ የሚሄድ ችግር ምንም የለም። ስራ ሴት በፍቅር ነው። እዚህ ጋር የሚታዩ እነዚህ ቡና አብልቼ እንደዚህ ቡና አብልቼ አጠጥቼ ነው የሸኛሁት። ግን እኮ አሁን ማሬ አላወቅንም እኮ ይሄ ሰውዬ በጤናዊ ኑር አደጋ ይድረስበት አላወቅንም እኮ። አገሩ ነው ያየው ሰው አለ። አገሩ ላይ በሰላም እየኖረ ነው። አገሩ ነው ያለው። ምንም አልሆነም። እንዳልሆነ ዋጋ ከፍዬ እኔ ፈልጌ ያለው አገሩን አለ። ልጆቹን 4ቱም አይን ያልከፈቱትን የአባትና የእናት ስጋ እንኳን ቢሰጥ ይሄ የአባትና የእናቴ ስጋ ነው አልበለም ብሎ የማያውቁ ህፃናት ምንም ነገር እንኳን የ3 ወር የ4 ወር ወይ የ2 ወር ከፍሎ አስቀምጦ አልሄደም። 9000 ብር ብቻ ነው ትቶልኝ ሄደው። ሰው ላይ የቤት ኪራይ የ7ኛ ወር ብቻ ነው የከፈለው። ምንድን ነው መሆን አለብኝ? እስቲ ኤርትራ ሂብዝም እዚህ ውስጥ ትሰማላችሁ፣ የኢትዮጵያ ሂብዝም ትሰማላችሁ። ኢቶች ወንድሞች፣ እኔ ኤርትራ ሂብዝ በጣም እወዳቸዋለሁ፣ ምክንያቱም ተቀላቅያለሁ፣ አልጠላባቸውም። እስቲ ይፍረዱኝ፣ ለእግዚአብሔር ብላችሁ ፍረዱኝ። ምንድን ነው ማድረግ አለብኝ? እኔ አሁን እንደዚህ እያበትኩ ሲያለቅስ ያየች አንዴ
የሚረዳሽ ሰው ከጎንሽ ካለ እኔ ካናዳ ሊቀበልሽ ብለኛለች። በምን አቅሜ ነው መሄድ እንኳን የምችለው? በምን አቅሜ? ቤተኛ ጉልበት የታለች? እንደዛ አይነችሽ የታለች? ማለት ምንድን ነው የሚጠበቀው? አንቺ ከግብፅ ወደ ካናዳ እንድትሄጂ እሷ የምትቀበልሽ ከሆነ ማለት ምንድን ነው? ገንዘብ ያስፈልጋል። በገንዘብ ከጎንሽ የሚረዳሽ ሰው ካለ እኔም በመቀበል አራቱም ልጆችሽ ከና አራቱም ልጆችሽ ከኔ ጋር አምስት ነው። ወርቀታችሁን አንድ ላይ ተወስዳችኋለች? አዎ አራታይ ገንዘብ ልትበላሽ። እንደውም በግለሰብ ደረጃ ሰውን መውሰድ አይቻልም ኤምባሲ ቪዛ ካልሰጣችሁ በስተቀር። አዎ እዚህ ጋር ላስረዳሽና አውቃታለሁ፣ እሷን አውቃታለሁ፣ እዚህ ሀገር አውቃታለሁ። ወርቀቱን ላክልኝ ስትለኝ ፕሪንት ስካን አድርገሽ ላኪ ስትለኝ ባለፈው ሮብ ዕለት ልኬላታለሁ ለእሷ። እዛ እሷ ያለችበት ደግሞ ሌሎቹም ደውሎ ሲጠይቁኝ ነገርኩት። ሲነግራቸው የእኛን ቁጥር ደሷ ስጪ ብለዋሉ። ልኬላታለሁ ቁጥሯን። ማታ ነው የላኩላት ቁጥሩን። እኔ እንጃ። ይቅርታ እኔ ሰው ስለማላምን ሰው ከተቸገረም ሰው ስለሚያጭበረብር ሰው ስለለም እሷን እኔ ከአንቺ ጋር ኮንታክት አደርጋለሁ። እኔ ከአንቺ ጋር የእሷን ቁጥር እሷና አንቺን ኮንታክት አደርጋለሁ። ምንም ችግር የለም። ስንት ብር ነው የሚፈጀው ብትወስድሽ? ቶታሉን ሐሙስ ዕለት ጠበቃው ጋር ገብቼ ያሉትን ቶታሉን ሁሉ አካትቼ እደውልልሻለሁ ብላኛለች። እስካሁን አልደወለችም። ጋይስ ትንሽ ብር ከሆነና እውነት ከሆነ ከወሰደችሽ በኋላ የሚከፈል ከሆነና እኛ የምንችለው ከሆነ ትምጣና እዚህ ጋር በህዝብ ፊት ትናገር። ገንዘብ የሚከፈለው ከወሰደችሽ በኋላ ከነ ልጆችሽ ከወሰደችሽ በኋላ ከሆነ ብቻ። አዎ እኔ አልኳት ምናልባት ብዙ ቶታሉን ስለሚያስፈልገኝ ቶታሉን ትሰጪኛለሽ ወይ ስላት ጠበቃ ጋር ገብቼ አነጋግሬ ቶታሉንም ሁሉንም ልክልሻለሁ በሜሴንጀር ልክልሻለሁ ብለኛለች። እስካሁን መልስ ይዛ አልመጣችም። እየጠበቅኩ ነው ያለው። እኔ እንጃ። እኔ ያውልሽ እኔ በግለሰብ ደረጃ አንድ ሰው ወደ ካናዳ ሰው መውሰድ ይችላል ብዬ ስለማላምን ኤምባሲ ገብቶ አንድ ሰው ኤምባሲው ቪዛውን ካልሰጠው ግለሰብ መውሰድ ይችላል ብዬ ስለማላምን እሷ መታ አዎ መውሰድ እችላለሁ እና የሚፈጀው ይሄን ያህል ገንዘብ ነው እና ገንዘቡን ደግሞ እነሱ እግራቸው ካናዳ ከገባ በኋላ ክፈሉኝ ብላ ከተስማማች ብቻና ገንዘቡ እኛ የመርዳት ሀቡ አንድ ለ5 የሚባል አለ እኮ። ስንት ችግር የለም። እኔ አገናኝሻለሁ። የቤተ ክርስቲያን ሰዎች ናቸው። እሷም የቤተ ክርስቲያን የምትገባ ናት። ሌሎቹም ፓስተሮቹም ስላሉ ከነሱ ጋር ከአንቺ ጋር ኮንታክት እኔ ግን በውስጥ አልፈልግም። እዚህ ጋር መጥተው ህዝብ እየሰማ ከተናገሩ እኔ ውስጥ ነገር እኔም ልታለል እችላለሁ ሰው ስለሆንኩኝ። ስለዚህ ምንም ችግር የለም። ሀቢባ አንዴ ሊያወራ ይችላለሁ። ሀቢባ አዎ ሰላም ነው። ልትረጃት ከሆነ ብዬ ነው ያስገባዎች አንድ ቁጥር ስጽፊ። አዎ ብዙ ሰው ስደውሉልኝ እና አገርሽ ልጅ ምናምን ስላሉኝ ነው እና እኔ አላቃትም፣ ግን ኢቴ ሰላም ብዬሻለሁ። እና አሁን አንቺ ተረጋጊና መጀመሪያ ቁጭ ብለሽ ያለው ነገር እዚህ አሁን ሀቢባ ቤትም ሆን ሌላ ቦታም ሆን አንቺ የሚያስፈልግሽ ገንዘብና ገንዘብ ነው እና አንቺስ ሰው ሀገር ይቅርታ አድርጊልኝ። እኛ አስተያየት የሚሰጠን አንፈልግም። ገንዘብ ልትረጃት ከሆነ ብቻ ተናገሪ እኮ። አሁን ገንዘብ እሷ የምትፈልገው የተቸገረችው ገንዘብ ነው። ገብቶሻል? አሁን በምትናገረው በቃ እሱን ብቻ ነገር ሲም ታዋጭላታለች። እሱ አይደለም አሁን ደላላ ምናምን የምትለውን ይሄ የካናዳን ጉዳይ ተውትና እዛ አንቺ ልታዥን ነው እንደዚህ ቤት የመጣሽው። ባይዘው እዚህ ቤት እንደሌላ ቤት አይደለም። እየገባችሁ በነፃ አስተያየት መስጠት አይቻልም። እዚህ ቤት ገንዘብ ልትረጂ ከሆነ ብቻ ነው ገዝተ ገብተሽ ይሄና ልረዳል ብለሽ ቃል የምትገቢው። መተሽ እዚህ የሀገርሽ ልጅ ናት ብለው ሲነግሩኝ እና አስተያየት ልትሰጪን የመጣሽው አስተያየት ማሪ ኮመንት በነፃ ስለሆነ ኮመቺ ገስት ገብተሽ ግን አስተያየት መስጠት እዚህ ቤት አይቻልም። ልትረጂ ከሆነ መተሽ ላጣርገሽ ይሄና ልሰጥሻለሁ አካውንትሽን አምጪ ትያታለሽ። የሚያወራልን መቻጣን እኛ ገንዘብ የሚረዳን እንጂ። አይ ሀሳብ ከሆነ በነፃ ኮመንት ላይ ቸክችኪ። ሀሳብ ያለው ከኮመንት ላይ ያስቀምጥ። የፈለገችውን መርጣ ታነባለች። ገንዘብ የሚሰጣት ብቻ ነው ገስት የሚገባው። ስለዚህ አሁን እቺ እናት 4 ልጆችን ይዛ ግብፅ ሀገር ላይ በሰው ሀገር 4 ልጅ ይዛ ተቀምጣለች። የቤት ክራይ ማገዝ የሚችል ቀለብ ማገዝ የሚችል ነገ ባንክ አካውንት ይዛ ትመጣለች። የአቅማችንን እናግዛታለን። አለቀ። በተረፈ ደግሞ ያልሻት ሰው መታ ገንዘቡ ትንሽ ከሆነ እኛ የምንችለው ከሆነ ትንሽ ገንዘብ ከሆነ እና
እናንተ ከግራችሁ ካናዳ ካስገባች በኋላ የምንሰጣት ከሆነ በዚህ የምትስማማ ከሆነ ትምጣ ንገሪያትና። እሺ እነግራታለሁ። እሺ ሌላ ደግሞ አለምዬ ይኸውልሽ ልጆችሽ ፊት ምንም አይነት ችግር አንዴ አምጥተሻቸዋል ወደዚህ ምድር አይደለ? እነሱ ምን አረጉ? እነሱ ውለጅን ብለው ነው የወለድሻቸው አይደለም? አንቺ ፈልገሽ ነው የወለድሻቸው። ስለዚህ ፕሊዝ ጭንቀት አታሳያቸው። ውስጥሽ ቢከፋሽም ሳቂ እነሱ ፊት። እነሱ ክላስ አጋጣሚ እኔ እንደዚህ ስልክ ሲያወራ እንደዚህ ገስ ገብቼ ሲያወራ ክላስ ሆኖ ስለሚሰሙ ነው። ትልቋ ልጄ ደግሞ እዚህ ሳሎን መጣ ቴሌቪዥን እንደ ቴሌቪዥን እንደምታይ አድርጋ ቁጭ ብላ ትሰማለች። አሁን 11 ዓመቷም ስለሆነ አባቷንም በጣም ስለምትወድ በቃ ልታጣራ ነው የምትፈልገው። አሁንም እሷ እዚህ ጋር የሚመጣ ነገር መስሏታል። መጣ ወይ ምን አሉ ባባ አለ ወይ ትላለች። ይኸውልሽ ዳሙ ሞዴሬተር ይመለች ላይቭ ከፍታ አውሪ ትላታለች። ኧረ በእናትሽ አለምዬ ስሞትልሽ እኔም እናት ነኝ። ልጅሽን ይኸውልሽ ነገ ለሚያልፍ ችግር ያልፋል። እሺ ነገ አንቺ ስራ አግኝተሽ እኛም ማግዘንሽ ምናልባት ተሳክቶልሽ ጥሩ ህይወት ልትኖሪ ትችያለሽ። ትጸጸቻለሽ ይህንን ጊዜ ችግርሽን እንዲያውቁ በማድረግሽ። የ11 ዓመት ልጅ ስትረስ አትፍጠሪባት። ከጓደኞቿ እኩል የምትጫወትበት ጊዜ እንጂ የቤተሰቦቿን ጣጣ የቤተሰቦቿን ችግር የምታውቅበት ጊዜ አይደለም። ውስጥሽ ቢከፋሽም ቢጨንቅሽም አንቺ ዋጥ አድርገሽ እናት ስለሆንሽ ችለሽ ለእነሱ አታሳያቸው ችግርሽን። አባታችሁ ስራ ሄዷል ይመጣል ነው ሊባሉ የሚገባው። ገብቶሻል? እንጂ እነሱ ይህን ስትረስ የ11 ዓመት ልጅ ይህን ስትረስ እንደዚህ አሁን የምትለው የሄደው 18 እሱ ሲወጣ ከቤት መጣለው ነገ የሆነ ነገር አድርግ ብሎ ሲጠይቁ አይ ነገ ስለሚመጣ የትፈልጉ ነገር ሁሉ ገዛላቸዋለሁ ምናምን ብሎ አስማምቶ ስለሄደ ነው። ያንን ይዘ ነው እንደዚህ ብሎ ነው እኛን ትቶ ሄዳው። ቀጠሮ ያለበት ዩኤን እሱን የሚያካትት አብረን ሁላችንም የምንሄድበት ነበረ። ሲቀረው ስንጠብቅ ሲቀረው ነው በዛ ሲናገር ከሰው ጋር ሲያወራ ሲፈልግ ሲወጣ ደግሞ ዝም ብዬ አልወጣማ እንደዚህ ብዬ ነው የሚወጣው። ያን ከሌሎች እሷ ትረዳለች። ለዛ ነው እንደገና ደግሞ እሷን ወደዚህ ያመጣዋት ምናልባት በጣም ስለሚወዳት ካለበት ቦታ እሷን እንኳን አይቶ የሚራራ ከሆነ ወይም እሷን አይቶ የእሱ ቤተሰቦቹም ቢሆኑ ምናልባት አብሮ ከኔ ጋር እንዳይሆነ የተከለከለ ነገር ካለ እሷን አይቶ የሚራሩ ነገር ካለ በማለት ነው እንጂ ለልጄ እኔ ቴሌፎን እንኳን የቤት ውስጥ ቴሌፎን እንኳን አትይዘውም። ይኸውልሽ የምትያት ምን መሰለሽ ምን እንደገጠመው አላውቅም። ሄዶ አልተመለሰም፣ እንፈልገዋለን ይመጣል ምናምን በያቸው። አንቺ እንደዚህ ፊትሽን ጭንቅ አታድርጊው። የውስጥሽን በውስጥሽ አድርገሽ ለፈጣሪም ሰተሽ ለልጆችሽ ፊት ፈታ በይ። ገባሽ? እና አይዞሽ ነገ ባንክ አካውንት ይዘሽ ነይና ያቺንም ሴት ጠይቀሻት ይዘሻት ነይና የአቅማችን ነገር ከሆነ እናግዝሻለን። ብዙ ነገር ከሆነ አንችልም። እኛ የታመመ ነፍስ ለማትረፍ እንጂ ሰው ከሀገር ወደ ሀገር ለማሻገር አንችልም። እኔ ሁሌም አልችለው ነገር ቃል አልገባም። ለቤት ክራይ ለቀለብ የሚሆን ግን የቻልነውን እንጥራለን። በተረፈ ደግሞ ግብፅ ሀገር የምትኖሩ እባካችሁ እህታችንን አግዟት። ያለችው ግብፅ ነው። አይዞሽ በሏት። ዩኤን ደግሞ ማገዝ የሚችልበት መንገድ ካለ ዩኤን የምትሰራ ልጅ ትሰራ የነበረ አሁን አውስትራሊያ ያለች ልጅ ማቃት ልጅ አለች። እሷንም እጠራትና ነገ ምን ማድረግ እንዳለብሽም ትነግርሻለች። እሺ እዚህ ጋር ዩኤን አይረዳም። እኔን ብቻ ሳይሆን በፊት ዛሬ አመት ከምናምን ሲረዱ ነበረ። አሁን እርዳታ የውጭ ሀገር ዓለም መንግስት እርዳታውን ከዚህ ሀገር መንግስት ስላቆማ እየረዳ አይደለም። እንኳን መርዳት የገንዘብ እርዳታ አይደለም። ወደ ሌላ ሀገር እንድትሻገሪ ሊያደርግልሽ የሚችለው ነገር ካለን ጠይቃታለን። ህጉን ስለምታውቅ ህጋዊ ጋብቻ አለሽ? አለኝ። አዎ ይኸው እዚህ ጋር አለ። እንዳታሳይ ይዘጋብኛል ማሬ። የኔ አካውንት ሴንሲቲቭ ነው። በቃ እና እንጠራትና ነገ እንጠይቃታለን። ዩኤንም ሊረዳሽ የሚችል ገንዘብ ሳይሆን እንዴት ወደ ሌላ ሀገር እንደምትሻገሪ ወደ ተሻለ ሀገር ሊረዳሽ የሚችልበት ነገር ካለ እንጠይቅልሻለን። ነገ እንደነገርኩሽ ባዮሽ ላይ ፕሮፋይልሽ ላይ ስልክ ቁጥርሽንና ባንክ አካውንትሽን አስቀምጠሽ ነይ። እሺ አሁን አስቀምጣለሁ። እንደሳባሪ አሁን አስቀምጪና አሁን ነገ ነይ። ቀን ላይ ላይቬን ስከፍት ነገ ስንት ሰዓት? እንዳሁኑ በኢትዮጵያ ከቀኑ 10 ሰዓት ነው ላይቬን የምከፍተው። በዛው ቁጥሩም ነው አይደለም የምገባው? ነው
በዛ ቁጥር ስትጽፊ ኮመንት ላይ ኮድሽን ያስገቡሻል። እሺ እሺ አቢባዬ ተባረክ። በጣም አመሰግናለሁ። እባክሽን ፊትሽን ፈታ ለማድረግ አድርጊው ልጆችሽ ፊት በእናትሽ እባክሽ አቢባዬ። እኔ በውስጤ የእናቴ ሀዘን ራሱ በውስጤ አላለቀም። እኔ ሀዘኑ እናቴንም ጭምር አካትቼ ነው። አሁን በአሁኑ ሰዓት እሱ በነበረ ሰዓት እናቴ መሞቷ ለእኔ ምንም አልመሰለኝም ነበር፣ እናቴን ማለት ነው። አሁን ግን የእናቴ ሞት በዚህ ጊዜ ላይ ነው እናቴን ማጣትን የታወቀኝ። እሱ ከጎንሽ በነበረ ሰዓት እና የእናትሽ ሀዘን ብዙ አልከበደሽም ነበር። አሁን እሱ ጥሎሽ ከጠፋ በኋላ ሀዘኑ በጣም ከበደሽ። ሀዘን ቢኖሩም ያው እጽናናለሁ። አንዴ እሱ አለ፣ ልጆች አለ፣ ትጽናናለሽ። ሰው አጠገብ ስኖር እኮ ትጽናናለሽ። ብቻሽን ስትሆኝ ነው ነገሮች ሆኖ ተወሳስቦ የሚመጣው። እናቴን እኔ አልጠላትም፣ በጣም ነው መወዳት። ትክክል። እናቱን የሚጠላ ማንም የለም። የእኔ እናት አይዞሽ እናቴ ብትኖር ማለት ነው እንደዚህ አላለቅም። እናቴ ብትኖር ከጎኔ አይዞሽ ልጄ፣ ሁሉም እኮ ያልፋል፣ የምትመኝበትን ቦታ እስከምትደርሺ ታግሽ የምትለኝ እናቴ ተነጥቄያለሁ። እሷ ብትኖር አለም አዳምጪኝ፣ አለም እንዳታለቅሺ አዳምጪኝ። ቢያንስ 4 ጤነኛ ልጆች አሉሽ፣ ተመስገን በይ። ሆስፒታል የተኛ ልጅ የለሽም። አካሉ የጎደለ ልጅ የለሽም። ታማሚ ልጅ መድኃኒት የሚያስፈልገው ልጅ የለሽም። ተመስገን አምላኬ በይ። ተመስገን እንኳን 4 ጤነኛ ልጆችን ሰጠከኝ፣ እንኳን አደጉልኝ በይ። አድገው ልጆችሽ አድገዋል፣ ጤነኞች ናቸው። ተመስገን በይ። ስንት ያልጋ ቁራኛ ልጅ ይዞ ፈጣሪ ሆይ ልጄን ብቻ ማርልኝ እንጂ ጎዳና ላይ እየለመንኩ ልብላ እምትል እናት አለች ስንት። ስለዚህ መጀመሪያ ፈጣሪ ጤነኛ ልጆች ስለሰጠሽ አመስግኙ። ስለ ጤነኛ ልጆች ስታመሰግኙ ፈጣሪ ደግሞ ይልክልሻል። ተመስገን። አንቺ ምግብና የቤት ክራይ ነው ያጣሽ። መድኃኒት የቸገረው አለ፣ ልጁ ታሞበት መድኃኒት ያጣለ። ተመስገን። ይሄ የምነግርሽ እንድትጽናኝ ነው፣ እንድትበረቺ ነው። ያንቺ ችግር ቀላል መሆኑን እንድታውቂ ነው። ቀላል ነው ልልሽ ፈልጌ አይደለም፣ የተሻለ ነው፣ የተሻለነቱን እንድታውቂ ነው። እና ስታማሪ ዝም ብለሽ ስታለሽ ፈጣሪ ከልጆችሽ አንዳቸውን እንዳያሳምምብሽ እረፊ። ማመስገንን መማር አለብን። ፈጣሪ ሆይ አመሰግንሃለሁ ልጆቼ ጤነኛ ስለሆኑ። ምንም እኔ ቢቸግረኝም ልጆቼ ጤነኛ በመሆናቸው፣ እኔ ጤነኛ በመሆኔ፣ በህይወት በመኖራችን እናመሰግንሃለን። አንተ ታውቃለህ በይ። አይዞሽ፣ ደግሞ ከጎንሽ ነን። እንደነገርኩሽ ነገ ነይና እኔ አሁን ነገ ያልኳት ልጅ ማለት ነው። ምናልባት ነገ እኔ ባልኩት ሰዓት ላይ ላትገኝ ላትመጣ ትችላለች፣ ስራ ላይ ስለምትሆን በእነሱ። አሁን ነገ እኔ በሚገባበት ሰዓት ወይ ገንዘቡ ብቻ ጠይቂያትና ማሪ ማን ይገውልሽ። አንደኛ እንዲህ ቢያት ገንዘቡ ስንት ነው? አንድ ይዘሽልን የምትመጪው መልስ ነገ ገንዘቡ ስንት እንደሆነ። ሁለተኛ ገንዘቡ ትንሽ ከሆነ የአቅማችን ከሆነ እናንተን 5ታችሁን አሻግራ ካናዳ ከገባችሁ በኋላ የምንሰጣት ከሆነ በዚህ ማትስማማ ከሆነ እንዳትመጣ። ገብቶሻል? እጠይቃታለሁ በኋላ ወደ በዚህ ሀገር በኢትዮጵያ 9 ሰዓት 3 ሰዓት ላይ እደውልላታለሁ። እሺ ሀቢባ ተባረኪ፣ ጌታ ይባርክሽ፣ እግዚአብሔር ዘመንሽን ይባርክ። ተባረኪ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይዞሽ፣ ሁሉም ነገር ያልፋል።